ትላንትና ሊቨርፑል ሻምፒዮኑ አርሴናልን በአንፊልድ አስተናግዶ 2-2 ጨዋታው ተጠናቋል። ኮዲ ጋክፖና ሉዊስ ዲያዝ ለሊቨርፑል፣ ማርቲኔሊና ሚኬል ሜሪኖ ለአርሴናል ግቦቹን አስቆጥረዋል። ሜሪኖ 70ኛው ደቂቃ ላይ ያቻነቷን ግብ ካስቆጠረ በኋላ በ9 ደቂቃዎች ልዩነት በሁለት ቢጫ ካርድ ከሜዳ ወጥቷል። ሊቨርፑል በተከታታይ ከለንደን ክለቦች ጋር 3 ጨዋታዎችን አድርጓል። አንደኛው ቶተንሃምን አሸንፎ ሻምፒዮን የሆነበት ነው። ባለፈው ሳምንት ደግሞ በስታንፎርድ ብሪጅ ቼልሲን ገጥመው ነበርና የክብር አቀባበል ከተደረገላቸው በኋላ በቼልሲ ተሸንፈው ተሸኝተዋል። ትላንትና ደግሞ ከሌላኛው የለንደን ክለብ ከአርሴናል ጋር ጨዋታቸውን አድርገዋልና ጉዞዎቹ በሙሉ ወደ ለንደን ሆነዋል። በሜዳቸው ያደረጉት ጨዋታ ነው። የሻምፒዮንነት ስሜቱ ገና አልበረደም። አሁንም የበዓል ስሜት ነው ያለው አንፊልድ። ሁሌም እንኳን እንደዚህ አይነት የድል ማግስት ሆኖና ሊቨርፑል ደጋፊዎች እየተመሩም ቢሆን 90 ደቂቃ ክለባቸውን ለመደገፍ ወደ ኋላ የማይሉ እንደሆኑ ይታወቃሉ እና አርሴናሎች ደግሞ ለሻምፒዮኖቹ የክብር አቀባበል አድርገውላቸዋል። የሊቨርፑል ደጋፊዎች ደግሞ አርሴናሎችን የሚያበሽቅ ባነር ይዘው ገብተው ነበረ። ሁሌም አጃቢ ሚዜ እንጂ ሙሽራ መሆን አትችሉም ብለው ሚኬል አርቴታን አበባ ሳቀፈው ትንሽ የሚያበሽቅ አይነት መልእክት ነው ያስተላለፉት። ይሄ ደግሞ በየአመቱ ለሻምፒዮንነት ጫፍ እየደረሰ የሚቀርብ ቡድን ስለሆነ ነው። አሁን በተከታታይ 3ኛ አመቱ ነው አርሴናል ይሄን ሲሆን፣ በቻምፒየንስ ሊግም እንደምታውቀው ከሰሞኑ በፒኤስጂ ተሸንፎ ከዋንጫው ከፍጻሜው ውጪ ሆኗል። የሊቨርፑል ደጋፊዎች ሚኬል አርቴታ ላይም ተቃውሞ አሰምተዋል። ከጨዋታው በፊት በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ምርጡ ቡድን የኛ አርሴናል ነው ብሏል እና በዚህ ምክንያት ነው ይሄንን ያሉት። እንደሚታወቀው የደረጃው ጨዋታ በአዲሱ ፎርማት ሊቨርፑል ሳይሸነፍ ነበር ለአውሮፓ ቻምፒየንስ ሊግ ወደ ጥሎ ማለፍ መግባቱን ያረጋገጠው። አርሴናል ደግሞ ተከትሎት ገብቷል። ብቸኛ ሽንፈቱ የሊቨርፑል የነበረው ማለፉን ካረጋገጠ በኋላ በተጠባባቂ ተጫዋቾች ወደ ሆላንድ ያደረገው ጨዋታ ነበርና ምርጡ ቡድን የኔ ነው ሲል የሊቨርፑልን ገድል የረሱ አይነት አስመስሎባቸው ይመስለኛል። ግን ደግሞ ሁሉንም ክለቦች ከአውሮፓ ቻምፒየንስ ሊግ ውጭ ያደረጋቸው ፒኤስጂ ነው። አርሴናልም ግማሽ ፍጻሜ፣ ሊቨርፑልንም በተመሳይ ጥሎ ማለፉ ላይ ያሸነፈው ፒኤስጂ እንደሆነ ይታወቃል። አስቶን ቪላንም እንደዚሁ እንዳሸነፈ እናስታውሳለን። ደጋፊዎቹ የራሳቸው ተጫዋች ትሬንት አሌክሳንደር አርኖልድንም ተቃውሞታል። ከሊቨርፑል እንደሚለያይ ካሳወቀ በኋላ ያደረገው የመጀመሪያ ጨዋታ ነበር። ተቀይሮ ሲገባ ግን ተቃውሞታል። ምክንያቱም 20 ዓመታትን ከ6 ዓመቱ ጀምሮ ያሳለፈበት ክለብ ነው። ወደ ሪያል ማድሪድ እንደሚያመራ ከተናገረ በኋላ ያደረገው ጨዋታ ስለሆነ ተቃውሞታል። በሌላ ጨዋታ በፕሪሚየር ሊጉ እኩል ነጥብና የግብ ክፍያ የነበራቸው ኒውካስትል ዩናይትድ እና ቼልሲ ያደረጉት ጨዋታ በኒውካስትል ዩናይትድ 2-0 አሸናፊነት ተጠናቋል። ሳንድሮ ቶናሊ እና ብሩኖ ጉማሬጅ ናቸው ግቦችን ያስቆጠሩት። በቼልሲ በኩል ኒኮ ጃክሰን በ35ኛው ደቂቃ በቀይ ካርድ በቀጥታ ተሰናብቷል። ለቼልሲዎች ነገሮች እንዲከብዱ አድርጓል። ይሄ ተጫዋች በቀይ ካርድ መውጣቱ ከ60 ደቂቃ በላይ በጎደሎ ተጫዋች ነው የተጫወቱት። ከዚያ በኋላ ኢንዞ ማሬስካ ኮል ፓልመርን በ29 ቁጥር ሚና አጫውተውታል። በቁጥር ቢጎሉም ግን ጥሩ እድሎችን መፍጠር ችለው ነበረ። ኩኮሪያ፣ ኢንዞ ፈርናንዴዝ፣ ሬሲ ጄምስ ሙከራዎችን አድርገው በግብ ጠባቂው ኒክ ፖፕ እንደዚሁም ኢላማቸውን ባለመጠበቅ ሳይጠቀሙባቸው የቀሩ ናቸው። ቼልሲዎች አቻ ለመሆን የሚጥሩበት አጋጣሚ ነው ብሩኖ ጉማሬጅ ተቀይሮ የገባውን ተጫዋች ጨርፎ ቆንጆ ግብ ማስቆጠር የቻለው። ቼልሲ የቻምፒየንስ ሊግ ደረጃውን የሚወስኑ ከፊት ለፊቱ 2 ጨዋታዎች ይኖሩታል። ከማንቸስተር ዩናይትድ በሜዳውና ከዚያም ከኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ኒውካስትል ደግሞ ከአርሴናል በሜዳውና እንደዚሁም የመጨረሻውን ጨዋታ በሜዳው ከአርሴናል ጋር ከሜዳው ውጪ ነው። የመጨረሻውን ጨዋታ ደግሞ ከኤቨርተን ጋር ጨዋታቸውን ያደርጋሉ። ቅዳሜ ዕለት የሲቲ ከሳውዝሃምፕተን ጋር ነጥብ መጋራት ለብዙ ክለቦች እንደ መልካም አጋጣሚ ይፈጠርለታል። ምክንያቱም ሲቲ ያንን ጨዋታ ቢያሸንፍ ኖሮ ኢቨን ከአርሴናል ከፍ ብሎ ደረጃውን መቀመጥ አሁን 6 ክለቦች ለአውሮፓ ቻምፒየንስ ሊግ ደረጃ ይፎካከራሉና ቀሪ የፕሪሚየር ሊግ ጨዋታዎች እጅግ አጓጊ ሆነው ይቀጥላሉ። ለቼልሲ ግን በጣም ከባድ ነው። ምክንያቱም ቀይ ካርድ ያጣው ብቸኛ አጥቂያቸው ነው ኒኮ ጃክሰን። ስለዚህ በሁለቱም ጨዋታዎች አይሰለፉም። ጄዳን ሳንቾ ደግሞ በተለይ ከማንቸስተር ዩናይትድ ጋር በሚኖረው ጨዋታ አይሰለፍም። ምክንያቱም የውሰት ውል ነው ያለው ከማንቸስተር ዩናይትድ። ክለቡን በተቃራኒ መቅጠም ስለማይችል ለቼልሲዎች በጣም ከባድ ይሆናል። ይሄ ተጫዋች በዚህ የውድድር ዓመት በርከት ያሉ ቀይ ካርዶችን ተመልክቷል። ማንቸስተር ዩናይትድ በሜዳው በዌስትሃም ዩናይትድ 2-0 ተሸንፏል። ቶማስ ሱቼክ እና ጃረድ ቦውን ናቸው ግቦቹን ያስቆጠሩት። በየሳምንቱ አጋጣሚ ሰኞ ስንገባ የማንቸስተር ዩናይትድን ሽንፈት ነው ብዙ ጊዜ የምናወራው። ዌስትሃም ዩናይትድን
ከ18 ዓመታት በኋላ ወደ ኦልድ ትራፎርድ ሄዶ ዩናይትድን ያሸነፈበት ዓመት ነው። በ2006-7 የውድድር ዓመት 1-0 ነበር ያሸነፉት። ያኔ ካርሎስ ቴቬዝ ነበር ብቸኛውን ግብ ያስቆጠረውና ዌስትሃምን ከወራጅነት ያተረፈ ድል ነበር ያኔ እና አሁን ለማንቸስተር ዩናይትዶች መልካም የሚባል ዓመት አይደለም። በ7 ተከታታይ ጨዋታዎች አልተሸነፉም። ከ1992 በኋላ የተመዘገበ የራሳቸውን መጥፎ ሪከርድ የተጋሩበት ነው። ያኔ 5ቱን አቻ ወጥተው ነበር። አሁን ደግሞ ከ7ቱ 5ቱን ተሸንፈዋል። ተቃራኒ መንገድ ላይ ያለ ነው ማንቸስተር ዩናይትድ ለመጨረሻ ጊዜ አሸንፈው 3 ነጥብ የያዘው ጥር መጨረሻ ላይ የወረዱትን ሌስተር ሲቲንና ኢፕስዊች ታውንን ባሸነፈበት ጊዜ ነበረ። አሁን ማንቸስተር ዩናይትድ በጣም አስከፊ ደረጃ ላይ ተገኝቷል። ከ1973-74 የውድድር ዓመት በኋላ አስከፊው ውጤት ሆኗል። 16ኛ ደረጃ ላይ የተቀመጠውና ያኔ ደግሞ የወረዱበት ነው። ይሄንን ሲያስመዘግቡ የወረዱበት ዓመት ነው። ለዩናይትድ ስጋት የሚሆን ያው ከደረጃው ቢያሸንፍም እንኳን ከ13ኛ ከፍ ብሎ የሚያጠናቅቅ አይደለም። የሽልማት መጠኑም ከ3 ሚሊዮን ፓውንድ በላይ ከፍ የሚል አይደለም እና የበለጠ ትኩረታቸው የሚሆነው ዩሮፓ ሊግ ፍጻሜ ስለደረሱ እዚያ ላይ ማተኮር ይፈልጋሉ። ግን ደግሞ እዚህ ደረጃ ላይ ማንቸስተር ዩናይትድን ስመለከተው በጣም አፍራለሁ ብሏል አሰልጣኝ ሩበን አሞሪም። በጣም ከባድ ነው ማለት ብዙዎች ላይ ያለ ስሜት ይመስለኛል እና በተለይ ከዓመታት በፊት የፕሪሚየር ሊጉ ቁንጮ የነበረ ክለብ በዚህ ደረጃ ባንዴ ከፈርጉሰን በኋላ በቃ የቡድን በየዓመቱ እያሽቆለቆለ የሚገኝ ቡድን ነው። አሁን ለዩሮፓ ሊግ ፍጻሜ የተገኙት ቶተንሃም እና ማንቸስተር ዩናይትድ ከወራጆቹ ቀጥሎ ያለው ደረጃ የእነዚህ ክለቦች ነው። ማንቸስተር ዩናይትድ በአውሮፓ ውድድሮች ብቸኛው ያልተሸነፈ ቡድን ቢሆንም የእንግሊዝ ክለቦች ግን ይከብዱታል። ለፍጻሜውም ሊቸገር ይችላል። ትናንትና ሌኒ ዮሮ ተጎድቷል። ለማንኛውም ሌሎች ውጤቶችን ስንመለከት ቶተንሃምን በሜዳው በክሪስታል ፓላስ 2-0 ተሸንፏል። ኤብሬቼ ኤዜ ሁለቱንም ግቦች ማስቆጠር የቻለው ተጫዋች ነው። ኖቲንግሃም ፎረስት ከሌስተር ሲቲ ያደረጉት ጨዋታ ደግሞ 2-2 ተጠናቋል። 2-1 እየመሩ 81ኛው ደቂቃ ላይ ነው ፋኩንዶ ቦናኖቴ የወረዱትን ሌስተር ሲቲዎችን ያቻነት ግብ ያስቆጠረውና በዚህ የኖቲንግሃም ፎረስቱ ባለቤት ኢቫንጆሌስ ማሪናኪስ ቁጣቸውን ገልጸዋል ሜዳ ላይ ገብተው። ምክንያቱም እስከ 81ኛው ደቂቃ ድረስ የአውሮፓ ቻምፒየንስ ሊግ ደረጃ ላይ ነበሩ። ከዚያ በመጨረሻ ደቂቃ በተቆጠረባቸው ግብ ይሄኛው ደረጃ ዝቅ ሲል ወደ 7ኛ ሲንሸራተቱ አሰልጣኙን ሜዳ ላይ ገብተው በሞቀ ቃላት ሲናገሩ ነበር። አሁንም ግን ከ30 ዓመታት በኋላ የአውሮፓ መድረክን ማግኘት እንችላለን የሚል አስተያየታቸውን ሰጥተዋል።